ሳይለን ሳይለየን ሰላም ያገናኘን። እኔ ምንም ማውራት አልችልም። በቃ የኔ እናት ምንም አዎ እንቅፋት በቃ ምንም ሳይቀድመን እንገናኝ። አዎ በጣም ምንም እንቅፋት ሳይነካብኝ ከትክክለኛ ከቤተሰቡ ባገኘነው መረጃ መሰረት ግን ያላለቀ የሆነ ጉዳይ ስለገጠመን ነገ ጠዋት የተባለው ኤርፖርት አስክሬን የመቀበሉ ሂደት ነገ በጠዋት እንዳልሆነና ለዚህ ነገ ጠዋት 1 ሰዓት ተኩል ማንም ሰው ወደ ኤርፖርት ሬሳ ለመቀበል እንዳይሄድ ቪዲዮ መግቢያ እንደተመለከታችሁት የሃና እናት የሆኑት እማዬ ከአንድ ወዳጃቸው ጋር በተለይ ደግሞ በኢትዮጵያ ከነበራቸው ጎረቤት ጋር ተደዋውለው እንዲህ ይላሉ። ፈጣሪ አምላክ ደስታችሁን አሳይቶኛል። ልጄ ሁሉንም እያሳየች ነው። ደስ ብሎኛል። ወዳጄ የኔ ጓደኛ ፈጣሪ ብሎ በአካል በሰላም ያገናኘኝ ይላሉ። ከዚህ በኩል ከኢትዮጵያ ሆነው የማዬ ወዳጅም እንዲህ ትላለች ከተል ብላ ፈጣሪ አምላክ በሰላም ያገናኘኝ የኔ ወዳጅ፣ ሞት ሳይቀድመን እንገናኝ። የእውነት እጅግ ልብ የሚሰብርና የሚያሳዝን ንግግር ነው። ይህን ንግግር እናት በሚነጋገሩበት ወቅት ልጃቸው ቲክቶከር ሃና ቪዲዮ እየቀረጸች ቲክቶኳ ላይ አጋርተዋለች። አሁን ላይም እንደ አዲስ በብዙ ቦታ እየተንሸራሸረ ይገኛል። በተለይ ደግሞ እናታችን እማዬ በሰላም ሀገር ገብቼ ሁላችሁንም የናፈቃችሁኝ ወዳጅ ጓደኞቼን እናንተን ለማግኘት ያብቃኝ ሲሉ በዚህ በኩል ከኢትዮጵያ ሆነው ወዳጆቻቸው በሰላም ያገናኘን ሞት ሳይቀድም ያገናኘን ብሎ የተናገሩት ንግግር ብዙዎችን አሁን ላይ እያነጋገረ ይገኛል። አሁን የኚህ እናት ወዳጅ ጎረቤቶች እኚህን እናት በአካል ሳይሆን በሳጥን ሆነው ሊቀበሏቸው እየተዘጋጁ ነው። ይህንንም ክስተት አስመልክቶ በእግራቸው ሄደው በሳጥን ተመለሱ እኛ ደግናት እማዬ በማለት ብዙዎች እየተላቀሱ ይገኛሉ። ይህ ሀዘን በሰሜን አሜሪካ በሚኖሩበት ሀገር ከተሰማበት ቀን ጀምሮ ኢትዮጵያ ያሉ ወዳጅ ዘመዶቻቸው እሳቸው የዳሯቸው የኳላቸው ያስተማሯቸው ብዙ ኢትዮጵያን ወገኖቻቸው ሁሉም በሀዘን በመሆን ከባድ መራር ሀዘን ውስጥ እንዳሉ ዝርዝር መረጃዎቹ እየተሰማ ይገኛል። የኚህን እናት አስክሬን ለመቀበልም እየተዘጋጁ እንደሆነ በዛው ተደምጧል። ይህን ጉዳይም አስመልክቶ በተለይ የአስክሬን አቀባበላቸው ላይ የተለያዩ የመረጃ መለዋወጦች እየተሰሙ ይገኛሉ። ጠቅለል በማለት ቤተሰቦቻቸው ያስተላለፉት መልእክት ተብሎ ስለተነሳው አንዳንድ ጉዳይ በዝርዝር እናስደምጣቸዋለን። የቀብር ቦታቸውም ተብሎ ስለወጣው መረጃ በዚሁ እናስደምጣለን። ከምንም በላይ በአካል ሲጠብቋቸው የነበሩ ጎረቤቶች አሁን ላይ የሚናገሩት ንግግርም እጅግ አሳዛኝ ነው። እሱንም በዚሁ እናሰማችኋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ፈጣሪ አምላክ ሁላችንም ከድንገተኛ ሞት ከድንገተኛ አደጋ ይጠብቀን። የእውነት የኚህን እናት አሟሟት የሰማ እንኳን ቤተሰብ አይደለም በሚዲያ ያለ መላው ኢትዮጵያ በመላው ሀገር ያለ ሁሉም ደንግጧል። ሁሉም ለኚህ እናት አዝኗል። ሁላችንንም ከምንወደውን ሰው በድንገተኛ አደጋ ከማጣት እኛም በድንገተኛ አደጋ ከዚህ ዓለም ከመለየት ሁላችንንም ፈጣሪ አምላክ ይጠብቀን በማለት የዛሬ መረጃዎችን እጀምራለሁ። ካለፈው ሳምንት ጀምሮ የተሰማው እጅግ አሳዛኝ ዜና ዛሬ ድረስ መነጋገሪያ ሆኗል። በቲክቶክ የምናውቃት እህታችን ሃና ወይም ማርዬ እናቷን ካጣች ሳምንት ተቆጥረዋል። የእናትየው ሽኝት ላለፉት ቀናት በሰሜን አሜሪካ በሚኖሩበት አካባቢ ከሳቸው የበሉ የጠጡ ሰዎች ሁሉም እያለቀሱ እማዬ እማዬ እያሉ ሲሰናበቱ ቆይተዋል። አሁን ደግሞ ኢትዮጵያ ለረጅም ዓመታት በኖሩበት በተለያዩ ክፉ ደግ ባሳለፉበት ሀገራቸው ደግሞ የሳቸው ወዳጅ ጎረቤቶች ሁሉም ሰው ተሰብስቦ አስክሬናቸውን በመጠባበቅ ላይ ይገኛል። ይህንን አስመልክቶ አንድ ቀደም ያለ መረጃ ተሰምቶ ነበር። አስክሬኑ የሚገባው ሐሙስ ጠዋት እንደሆነ አስክሬኑም ሲገባ በጉምሩክ ኮሚሽን እንደሚሆን ከዛም አቀባበል እንደሚደረግና እሳቸውን የሚወዱ በሙሉ በዛው በቦታ ተገኝተው እንዲቀበሉ ጥሪ ተላለፈ። በመቀጠል ደግሞ ላልታወቀ
ባልታወቀ እንዲሁም ደግሞ ግልጽ ባልሆነ ምክንያት ያ ሰዓት እንዲቀየር ሆኗል። ሰውም አይጉላላ በተባለው ሐሙስ ጠዋት አስክሬኑም አይገኝም አይገባም። ስለዚህ ሰው ሳይጉላላ ይህን መረጃም ይስማ ተብሎ በቪዲዮ መግቢያም እንደተመለከታችሁት አንዲት እህት ስለ ጉዳዩ በዝርዝር ተናግራለች። አሁንም ቢሆን ግልጽ ሆኖ አስክሬን መግቢያው ሰዓት ይፋ የሆነው ነገር የለም። ነገር ግን ስለ ቀብር ስነስርዓታቸውም አሁንም ከቤተሰብ ሰማን እያሉ አንዳንድ ሰዎች ቲክቶክ ላይ እየወጡ መረጃውን እያጋሩ ይገኛሉ። ይኸውም እንግዲህ የቀብር ስነስርዓታቸው የሚሆነው በሚወዱት አማኑኤል ቤተክርስቲያን ብዙ ነገሮችን ካሳለፉበት አሜሪካን ሀገር ሆነው ራሱ የተለያዩ ቃለመጠይቆች ሲደረጉላቸው በቃለመጠይቃቸው በሙሉ ካፋቸው የማይወጣው አማኑኤል አባቴ እያሉ በሚጠሩበት ቤት ነው ሁሉም መቃብራቸው የቀብር ስነስርዓታቸው የሚፈጸመው በማለት መረጃዎቹ እየተሰሙ ይገኛሉ። ቤተሰብ የተለያዩ ቦታዎች እየተሰሙ ነው። ከቤተሰብ ይሄ ነገር እየተደመጠ ነው ተብሎ የተለያዩ መረጃዎች ይሰራጩ እንጂ አንዳንዶቹ ከአንዳንዱ ትንሽ የመጣረስ ነገር አለው። ሰውንም እያወዛገበ ይገኛል። በተለይ የስክሪን አቀባበላቸውን በተመለከተ ብዙዎች ለመቀበል አስበው ነበር። ሐሙስ ጠዋት የተባለውን ፕሮግራምም ተቀብለው ነበር። ነገር ግን አንዲት እህት የፕሮግራም እንደተቀየረና ህዝቡም እንዳይጉላላ ነው መረጃ ያስተላለፈችው። አሁን ላይ እንግዲህ ምን ሰዓት እንደሚሆን ባይረጋገጥም የወዳጅ ዘመዶቻቸው በተገኙበት የቀብር ስነስርዓቱም እንደሚፈጸም ነው በዚሁ መረጃዎቹ የተሰሙት። የነሱ የቅርብ የሆነ ዘመድ ወጥቶ ሶሻል ሚዲያ ላይ በተለይም ቲክቶክ ላይ ምንም ያሉት ያስተላለፉት መልእክት የለም። ነገር ግን ከነሱ ዘመዶች ከነሱ ወዳጆች መረጃ አገኘን እያሉ ነው የተለያዩ ሰዎች እየመጡ መረጃ እየሰጡ የሚገኘው። እኚህን እናት እንግዲህ በሰሜን አሜሪካ የሚያውቋቸው መላ ኢትዮጵያን በሙሉ ነው አልቅሶ አዝኖ ሽኝት ያደረገላቸው። ኢትዮጵያ ደግሞ በጣም ከባድ ከፍተኛ የተባለ አቀባበል እንደሚኖር ነው ከወዲሁ እየተሰማ የሚገኘው። በተለይ እኚህ እናት በአሜሪካን ሀገር ይኑሩ አሜሪካን ሀገር ይሂዱ እንጂ በተለያዩ ጊዜ ጎረቤቶቻቸው ጋር ወዳጆቻቸው ጋር በደስታቸውም በሀዘናቸውም እየደወሉ በቪዲዮ መግቢያም እንደተመለከታችሁት ጎረቤቶቼ ወዳጆቼ ጓደኞቼ ናፍቃችሁኛል፣ ልጆቼ በሚያሳዩኝ ቪዲዮ በሚያሳዩኝ ፎቶ ሁሌ አያችኋለሁ፣ ሁላችሁንም በሰላም ያገናኘን፣ ሁላችንንም በፍቅር ያገናኘን እያሉ እኚህ እናት ይመርቃሉ። በቪዲዮ መግቢያ የተመለከታችሁት ከአንዲት እህት ጋር ያደረጉት ቆይታ ነው። ያቺ እህት ካባ ለብሳ በልጆቿ የተለያየ ፕሮግራም ሲደረግላት ፎቶ አለ። ያንንም አስመልክቶ እኚህ እናት ደውለው ጓደኛዬ ናፈቅሽኝ እኮ ሁሉም ፕሮግራምሽን አይቼዋለሁ፣ ልጆችሽ ካልባ ሲያለብሱሽም ተመልክቻለሁ፣ ጓደኛዬ የሀገር ቤት ወዳጄ በሰላም ያገናኘን ደስ ብሎኛል፣ ቪዲዮሽንና ፎቶሽን ልጄ ስታሳየኝ እያለቀስኩ ነው የተመለከትኩት እያሉ እኚህ እናት ይናገራሉ። ምን አይነት ለወዳጆቻቸው ያላቸውን ቀና ልብ የሚያሳይ ነው። ታዲያ ያቺ ጓደኛቸውም ቀበል እያደረገች እማዬ አንቺ በሰላም ነይልን እንጂ እኛ ምንም አንፈልግም፣ በጤና ያገናኘን ሞት ሳይቀድም ያገናኘን ብላ እጅግ ልብ የሚነካ መልሷን ትሰጣለች። ያም ነው እንደ አዲስ ከሰሞኑ ባለው ነገር የኚህን እናት ህልፈተ ህይወትም አስመልክቶ ቪዲዮም ብዙዎች እየተቀባበሉት ስለነበረ ቫይራል የወጣው። ሁሉም ጎረቤት ወዳጆቻቸው እኚህን እናት በአካል በሰላም ሆነው ነበረ ኤርፖርት ሊቀበሏቸው ያሰቡት። ነገር ግን ሞት ቀደማቸውና እኚህን እናት በሳጥን ለመቀበል ወዳጅ ዘመድ ተሰብስቧል። የእውነት እጅግ ያሳዝናል፣ እጅግ ልብ ይነካል። እንኳን ለወዳጅ ለዘመድ አይደለም እኛ በየቀኑ ቪዲዮአቸውን ለምንመለከት ንግግራቸውን ለምናዳምጥ ተለይ ያነጋገር ዘይቤያቸው እኔ አፈር ልብላላችሁ እኔ እንዲልሆንላችሁ ወዳጆቼ ጎረቤቶቼ እያሉ የሚያነጋግሩበት የሚያወሩበት ነገር እጅግ ልብ ይነካል። የእውነት እኚህ እናት እያንዳንዱ የሚናገሯት ቃል በጣም የሚያሳዝን ነው። በተለይ ከሞቱ በኋላ ብዙ ቪዲዮአቸው ቫይራል እየወጣ ብዙዎችም የተቀባበሉት ይገኛሉ። የእውነት የብዙዎችን ቀስም የሰበረ ነው። ለእኚህ ቤተሰቦች ምን አይነት ማጽናኛ ቃል እንደሚያጽናናቸው ባናቅም ፈጣሪ አምላክ ከጎናቸው ሆኖ እንዲያጽናናቸው የእውነት ከልብ እንመኛለን። ፈጣሪ አምላክ የእኚህን የእናታችንን ነፍስ በአጸደ ገነት እንዲያኖርልንም በዚሁ እንመኛለን። በሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።